የሰው ልጅን ሁለንተናዊ የለውጥ ጉዞ በመደገፍ ስልጣኔውን በማፋጠን ችግሮችን በማቅለል የዘመናችን ቁልፍ ቴክኖሎጂ ሆኗል አርቲፊሻል ኢንተለጀንስ ቴክኖሎጂ። ይህ ቴክኖሎጂ የለውጥ አሻራዎቹን ካሳረፈባቸው ዘርፎች ስማርት ፓርኪንግ አንዱ ነው። ለመሆኑ ስማርት ፓርኪንግ ቴክኖሎጂ ምንድን ነው? ምን አይነት ጥቅሞችን እያስገኘ እንዳለ በዝርዝር እንመልከት። እንደ ኤሮፓያን አቆጣጠር በ2024 በዓለም ላይ ወደ 1.5 ቢሊዮን የሚጠጉ መኪኖች እንዳሉ መረጃዎች ይጠቁማሉ። ከፍተኛ የትራፊክ መጨናነቅ ባለባቸው አካባቢዎች የተሽከርካሪዎች ማቆሚያ ቦታ ማግኘት አድካሚ ብሎም ጊዜን የሚወስድ ነው። በሌላ መልኩ ይህ ችግር የአካባቢ አየር ብክለትን የሚያባብስ እየሆነ ነው። ከዚህ ከፍ ሲልም መኪኖች በቆሙበት ስፍራ ለስርቆት የሚጋለጡበት ሁኔታ ያጋጥማል። እንደ ሚዲየም ድረገጽ መረጃ የጀርመኗ በርሊን ከተማ አሽከርካሪዎች በቀን የመኪና ቦታ ለመፈለግ በአማካኝ 2.5 ኪሎ ሜትር ያባክናሉ። የአውስትራሊያዋ ሲድኒ ከተማ አሽከርካሪዎች የመኪና ማቆሚያ ቦታ ለመፈለግ በአመት በአማካኝ 156 ሰዓታትን ያጠፋሉ። ለዚህ ዓለም አቀፍ ችግር በሰው ሰራሽ አስተውሎት ቴክኖሎጂ ላይ የተመሰረተ ስማርት ፓርኪንግ ስርዓት ለዘርፉ ቁልፍ መፍትሄ መሆን ጀምሯል። የስማርት ፓርኪንግ ስርዓት የመኪና ማቆሚያ ቦታዎችን የቦታ ምደባ፣ የመኪና ማቆሚያ መምሪያ፣ ክፍያዎችን እና የቁጥጥር ስራዎችን ራስ ገዝ ሆኖ የሚያስተዳድር ነው። ስርዓቱ የሰው ሰራሽ አስተውሎት ቴክኖሎጂን አቅም የታጠቁ ካሜራዎች፣ ኮምፒውተር ቪዥንን፣ ማሽን ለርኒንግ እና ሴንሰሮችን በማዋሃድ ይጠቀማል። ስማርት ፓርኪንግ ቴክኖሎጂ ዘርፈ ብዙ ጥቅሞችንም እያስገኘ ነው። የመኪና ማቆሚያ ቦታ መኖሩን መተንበይ ከጥቅሞቹ አንዱ ነው። የፓርኪንግ ቦታዎችን አጠቃቀምን ማሻሻል፣ አሽከርካሪዎች ፓርኪንግ ፍለጋ የሚያጠፉትን ውድ ጊዜ ማስቀረት፣ የበካይ ጋዝ ልቀት መቀነስ፣ የክፍያና የቁጥጥር ስርዓቶችን ማዘመንና ቀላል ማድረግ እንዲሁም የመኪኖችን ስርቆት በማስቀረት የፓርኪንግ ቦታዎች እንደታሰበው ጥቅም ላይ መዋላቸውን ማረጋገጥ ያሉ ጠቀሜታዎች ጎልተው ይጠቀሳሉ። ዱባይ ከተማ ስማርት ፓርኪንግን ተግባራዊ ካደረጉት ከተሞች መካከል ትጠቀሳለች። የከተማዋ መንገድና ትራንስፖርት ባለስልጣን መረጃ እንደሚጠቁመው ከተማዋ ፓርኪንጎችን ስማርት እያደረገች በመሆኑ መኪና ለማቆም የሚባክንን ጊዜ ከ30 በመቶ በላይ መቀነስ አስችሏታል። የሚዲየም ድረገጽ መረጃ እንደጠቆመው የአሜሪካዋ ሳን ፍራንሲስኮ ከተማ፣ ሲንጋፖር፣ የጀርመኗ በርሊን፣ የቺሊ ዋና ከተማ ሳንቲያጎና የአውስትራሊያዋ ሲድኒ ከተማ በፓርኪንግ ቦታ ምክንያት ያጋጥማቸው የነበረውን ችግር ቴክኖሎጂውን በመተግበር ውጤት ካመጡ መካከል ይጠቀሳሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በትኩረት ከሚሰራባቸው አንዱ የሆነው የስማርት ሲቲ ላይ ከተሞች እንዲዘምኑና አገልግሎት አሰጣጣቸው በቴክኖሎጂ የተደገፈ እንዲሆን እያደረገ ነው።